رمضان متعلن سنات يا عبادة يا رحمة ورات بدعاء صلاة برتتين جواتا كالدون كنسان رمضان لجوش رمضان متول رمضان سماي مريتو فكتول رمضان مدرسات مرت قبزو رمضان يا الله نمكال يزو بقرآن رواقتن يهدل اندايا ملتن በቁርአን ዱዓ ጌተን ይህድል እንዳያመልጠን በቁርአን ዱዓ ጌተን ይህድል እንዳያመልጠን በቁርአን ዱዓ ጌተን ይህድል እንዳያመልጠን ቢስሚላህ ወሰላቱ ሰላም አላ ረሱሊላህ ውድና የተከበራችሁ የአፍሪካ ቲቪ ተመልካቾች አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ ትንሹ ጾመኛ የተሰኘው ፕሮግራማችን ክፍል 6 ላይ ደርሰናል እና በዛሬው ርዕሳችን ደግሞ የምናየው በረመዳን ለምን ቁርአንን እናነባለን ወይም ደግሞ ለምን ቁርአንን እንቀራለን የሚለው ይሆናል። ስሜ ቶፊክ ትቤስ ይባላል። የመጣሁበት ቁርአን ቤት ሳዕድ ኢብኑ አቢ ወቃስ መድረሳ ነው እና ወንድሞቻችን ራሳቸውን ያስተዋውቁ። ቢስሚላህ አድሉ ስለተሰጠኝ አመሰግናለሁ። ስሜ ማሂ መክ ይባላል። የምቀራበት መድረሳ ሙአዝ ኢብኑ ጀበል ነው። ሰፈሪ ሚሊኒየም ሸጎሌ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በቅድሚያ ስለተሰጠኝ አመሰግናለሁ። ስሜ መሐመድ ይባላል። የመጣሁበት ቁርአን ቤት ሙአዝ ኢብኑ ጀበል መድረሳ ነው። ሰፈሪ ሚሊኒየም ሸጎሌ ነው። አሰላሙ አለይኩም ስለተሰጠኝ እድል አመሰግናለሁ። ስሜ እስማኤል መክ ይባላል። የምቀራበት ቁርአን ቤት ሙአዝ ኢብኑ ጀበል ነው። የምኖረው ሚሊኒየም ሸጎሌ። ቢስሚላህ ስለተሰጠኝ እድል አመሰግናለሁ። ስሜ ቢላል አህመድ ይባላል። የምቀራው ሳዕድ ኢብኑ አቢ ወቃስ ነው። የመጣሁት ከሸጎሌ ነው። እንግዲህ ዛሬ የምንወያይበት አጀንዳችን በረመዳን ወቅት ላይ ቁርአንን በብዛት ለምን መቅራት አስፈለገ የሚል ይሆናል። ቢስሚላህ በድጋሚ እድሉ ስለተሰጠኝ አመሰግናለሁ። ቁርአንን መቅራት የሚያስፈልገው በአላህ ዘንድ ውዴታ እንደሚመጣልንና አጅር እንድናገኝ በድጋሚ እድል አመሰግናለሁ። በረመዳን ወር ቁርአን በብዛት መቅራት አለብን። በረመዳን ወር የቁርአን ቻይ ሲረዱ በዛ አጅር ለማሰብ ብለን መቅራት አለብን። ቢስሚላህ እድሉ ስለተሰጠኝ አመሰግናለሁ። በረመዳን ወር ቁርአን በብዛት መቅራት ያለብን በዛ ወር ቁርአን ስለወረደ እና ብዙ አጅር ስለምናገኝ ነው። ቢስሚላህ ስለተሰጠኝ እድል አመሰግናለሁ። በረመዳን ወቅት ቁርአን መቅራት ለምን አስፈለገ ከተባለ በዛ ወር ቁርአን ወርዷል፣ አጅር ራሱ እንድናገኝ ያደርገናል። እንግዲህ ጓደኞቻችን ያሉት ትክክል ነው እና ትንሽ ሰፋ አድርገን ስናየው የረመዳን ወርና ቁርአን ልዩ ጓደኛሞች ናቸው እና አላህ ለሰው ልጆች መመሪያ ይሆን ዘንድ ታላቁን ቁርአን በዚህ በተከበረው የረመዳን ወር ላይ ነው ያወረደው። ማስረጃ ከቁርአን ስናመጣ ሻህሩ ረመዳን الذي انزل فيه القرآن ይለናል። ይሄም ምን ማለት ነው ስንል ያ ቁርአን በውስጡ የወረደበት ወር የረመዳን ወር ነው ይለናል ማለት ነው እና ራስን የመፈተሻ ጥያቄ ሁለት ጥያቄ ይዘንላችሁ መተናል። የመጀመሪያው እንግዲህ የሚሆነው ዛሬ ቁርአን ለማንበብ ለብቼ ጊዜ መድቤ ወይም ደግሞ እቅድ ይዤ ነበር የሚለው ነው። ሁለተኛው ደግሞ ቁርአን አላህ ለኔ የላከልኝ ደብዳቤ ወይም መመሪያ እንደሆነ አስባለሁ ወይስ አላስብም የሚለው ይሆናል ማለት ነው። ስለተሰጠኝ እድል አመሰግናለሁ። ራሴ ቁርአን አነባለሁ ለሚለው ጥያቄ አዎ እላለሁ። ቢስሚላህ እድሉ ስለተሰጠኝ አመሰግናለሁ። እኔ ወደፊት እቅድ ለመያዝ አስቤያለሁ። ድጋሚ ስለተሰጠኝ አመሰግናለሁ። አሁን እቅድም ባለኝ ወደፊት እቅድ ለመያዝ ልክ እንደሚስማኤል ኢንሻአላህ ይዛለሁ። ቢስሚላህ በድጋሚ ስለተሰጠኝ እድል አመሰግናለሁ። እቅዱን ቁርአን የመቅራትበት እቅድ ይዤዋለሁ። እንግዲህ ሁለተኛው ራስን የመፈተሻ ጥያቄ እንግዲህ የሚሆነው ደግሞ ቁርአን አላህ ለኔ የላከልኝ ደብዳቤ ወይም መመሪያ እንደሆነ
አውቃለሁ ወይስ አላቅም? አዎ አስባለሁ። ምክንያቱም አላህ ለኔ ያወረደልኝ ቁርአን እንድቀረው ነው ያወረደልኝ። እኔ በተከታታይ እንደምስካለው መልሴን ልክ እንደወንድሜ ማሂ ነው። ቢስሚላህ ቁርአን አላህ የላከልን መመሪያ ስለሆነ በደንብ እንድናነበውና ምንዳችንም እንዲጨምርልን እና ጀነት እንድንገባም ያደርገናል። ቁርአን በረመዳን ወቅት አላህ የላከልን ደብዳቤ ሲሆን እኛም በሱ ምንዳ እንድናገኝበት ያደርገናል። እንግዲህ አሁን የጠየቅናችሁ ጥያቄ በጣም ወሳኝ ጥያቄ ነው እና የመጀመሪያው እንግዲህ ከዚህ በፊት ቁርአንን ለመቅራት እቅድ ወይም ደግሞ ፕሮግራም ይዘን ካልነበረ መያዝ አለብን። አሁን ካልያዝን ግዴታ መያዝ አለብን። ከያዝን ደግሞ ጥሩ ነገር ነው እያደረግን ያለነው። ወደፊትም ለመያዝ ካሰብን በጣም ጥሩ ነገር ስለሆነ ግዴታ አሁን ቁርአንን ለማንበብ ሐሳቡ ወይም ደግሞ ፕሮግራም ወይም እቅድ መያዝ ያለብን ማለት ነው። ወደ ሁለተኛው ጥያቄ ስንሄድ ደግሞ ቁርአን አላህ ለኔ የላከልኝ ደብዳቤ ወይም ደግሞ መመሪያ እንደሆነ አምናለሁ ወይ ነው። ሁላችንም በቁርአን ማመን አለብን። ምክንያቱም ከኢማን መስፈርቶች ውስጥ አንዱ በኪታቦቹ ወይም ደግሞ በቁርአን ማመን ስለሆነ አንድ ሰው ደግሞ እነዚህን የሚያሟላ ከሆነ ወደ ኩፍር ሊገባ ስለሚችል ግዴታ በቁርአን አላህ ወደኛ የላከው መመሪያ ወይም ደግሞ ደብዳቤ እንደሆነ ማመን አለብን ማለት ነው። ወደ ቀጣዩ ፕሮግራማችን ስናልፍ እንግዲህ ዛሬ ለየት ያለ ፕሮግራም ነው ይዘንላችሁ የመጣ ነው እና እሱም የሚሆነው እንግዲህ ጓደኞቼ በፊት ለፊታችሁ የተቀመጠ ማስታወሻና እስክሪፕቶ አለ እና በሱ ላይ ስለ እናታችሁ በፈለጋችሁት አማርኛ ትጽፋላችሁ። ለምሳሌ ስለሷ ጥሩ ነገር ማውራት ሊሆን ይችላል፣ ስለሷ ማሞገስ ሊሆን ይችላል። የምትፈልጉትን ነገር በፊት ለፊታችሁ ላይ ባለው ማስታወሻ እስክሪፕቶን ተጠቅማችሁ ጻፉ። ረመዳን ልጆች ረመዳን መጥቷል። ረመዳን ሰማይ መሬቱ ፈክቷል። ረመዳን መድረሳ ትምህርት ጎብዙ። ረመዳን የአላህንም ቃል ያዙ። በቁርአን ዱዓ ጌተን ይህ ዕድል እንዳያመልጠን። በቁርአን ዱዓ ጌተን ይህ ዕድል እንግዲህ ሁላችንም ለእናቶቻችን ደብዳቤ ጽፈናል እና ከኔ ስጀምር እናቴ በጣም ወድሻለሁ። እኔን 9 ወር በሙሉ በሆድሽ ይዘሽ ከዛ ከወለድሽኝ በኋላ ደግሞ እኔ ጥሩና መጥፎውን እስከማቅ ድረስ ወይም ደግሞ እስከምለይ ድረስ ከኔ ጎን ሆነሽ ስለነበር በጣም አመሰግናለሁ። አላህም ጥሩ ነገር እንዲያደርግልሽ ዱዓ አደርግልሻለሁ። እወድሻለሁ። እና ወደ ሌሎቹ ስንቀጥል እሺ ማሂ። እሺ ቢስሚላህ። እናቴ አላህ ጥሩ ዱንያ ጥሩ ኑሮ እንዲሰጥሽ አላህን እለምነዋለሁ። እናም ጥሩን ጀነት እንዲሰጥሽ አላህን ዱዓ አደርጋለሁ። 9 ወር ሙሉ በሆድሽ ተሸክመሽ ለዋልሽው ውለታ ያንቺ ሀቅ አለብኝና ሀቅሽን እንድከፍለው አላህን እለምነዋለሁ። እናቴ እስከዛሬ ድረስ ለዋልሽው ውለታ አላህ በእጥፍ ድርብ ይክፈልሽ። እናቴ በጣም ወድሻለሁ። ቢስሚላህ። እናቴ ለእኔ ብዙ እዳ አለ። እኔ በጣም ብዙ እዳ አለብኝ። 9 ወር በሆድሽ ተሸክመሽኝ 2 ዓመት የእርሷን ደም እንደ ወተት ሆኜ እየጠጣሁኝ ኖሬያለሁ። ወደፊት ለእናቴ የሚያስደስታትን ነገር ለማድረግ ቃል እገባለሁ። ኢንሻአላህ አደርገዋለሁ። ብዙ እዳ ስላለብኝ ቢስሚላህ። እሺ እናቴ ወድሻለሁ። ከመወለዴ በፊት 9 ወር በሆድሽ ተሸክመሽ እንደዛም ሆኖ ስራ ስትሰሪ ስትደክሚ ምናምን ነበር እና ብዙ ደክማ እና አላህ ጀነቱል ፊርደውስ እንዲወፍቃት ዱዓ አደርጋለሁ። ለኛም እንዲወፍቃን ዱዓ አደርጋለሁ። እዚህ ደረጃ ስላደረሽን ወድሻለሁ። ቁርአን እንድቀራ ትምህርቴን እንድቀጥል የተለያዩ ነገሮችን እዚህ ደረጃ እንድደርስ ያደረግሽልኝ እናቴ ወድሻለሁ። ይሄ የጻፍኩት ለእናቴ ነው። እናቴ ምግብ ሳትበላ እኔን አብልታ ከጓደኞቼ እኩል እንደሆነ አድርጋ የፈለግኩትን ነገር አድርጋልኛለች። እናቴ አላህ ያንቺን ውለታ እንድከፍል ያድርገኝ።
ጀነተል ፊርዶስ ይወፍቅሽ እወድሻለሁ። እሺ እንግዲህ ሁላችሁም አሪፍ ነገር ነው የጻፋችሁትና በማንኛውም ጊዜና ሰዓት ቢሆን እናታችንን መውደድና ማክበር አለብን ማለት ነው። ወደ ቀጣዩ ጥያቄ ስንገባ ቁርአን የወረደው በየትኛው ወር ላይ ነው? እሺ ቢስሚላህ ስለተሰጠኝ እድል አመሰግናለሁ። ቁርአን የወረደው በየትኛው ለምንለው በረመዳን ወር ይመስለኛል። ቢስሚላህ እድሉ ስለተሰጠኝ አመሰግናለሁ። ቁርአን የወረደው በረመዳን ወር ነው። ቁርአን የወረደው በተከበረው በረመዳን ወር ነው። እሺ ቢስሚላህ ቁርአን የወረደው በተከበረው በረመዳን ወር ነው። እሺ እንግዲህ ጓደኞቼ ያሉት ትክክል ነው። ቁርአን የወረደው በረመዳን ወር ላይ ነው። ዛሬው ፕሮግራማችን ይህንን ይመስል ነበረ። እናንተ ቁም ነገርና አዝናኝ ቁም ነገር አስጨባጭ ነገር ይዛችሁ እንደሄዳችሁ ተስፋ እናደርጋለን። በቀጣይ ፕሮግራም እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። رمضان متعلن سنات يا عبادة يا رحمة ورات بدعاء صلاة برتتين جواتاك الدون كنسان رمضان لجوش رمضان متول رمضان سموي مريتو فكتول رمضان مدرسات مرت قبزو رمضان يا الله ننقل يزو بقرآن رواقتن يهدل اندايا ملتن በቁርአን ዱዓ ጌተን ይህድል እንዳያመልጠን በቁርአን ዱዓ ጌተን ይህድል እንዳያመልጠን በቁርአን ዱዓ ጌተን ይህድል እንዳያ